ሰኔ 21 ማለትም የሚቀጥለው እሁድ እነዚህን ሶስት ነገሮች ሳታደርጉ እንዳያልፋችሁ። ትምህርቱ ግን ለብዙ እህቶቻችን ወንድሞቻችን ይጠቅማልና ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ የቃል ኪዳን እናት እያላችሁ ጻፉልኝ። በሐዲስ ኪዳን በእመቤታችን ስም የታነጸችዋ የመጀመሪያዋ ቤተክርስቲያን የታነጸችባት ራሱ መድኃኔ ዓለም ክርስቶስ በዘባነ ኪሩብ ተጭኖ እልፍ አእላፍ መላእክትን አስከትሎ እመቤታችንን ታቦት ቅዱስ ጴጥሮስን ሰራየ ዲያቆን አድርጎ ቅዳሴ ቀድሶ ሐዋርያቱን ያቆረበበት እጅግ ድንቅ ዕለት ነው። በዚህች ዕለት እነዚህን ሶስት ነገሮች ብናደርግ ጸጋና በረከትን እናገኛለን። የመጀመሪያው ቅዳሴ አስቀድሰን ቅዱስ ቁርባንን መቀበል ይገባል። ለሐዋርያቱ ቀድሰህ ያቆረብ መስዋዕት አቅራቢ መስዋዕት አሳራጊ መድኃኔ ዓለም ክርስቶስ ሆይ የምቀበለውን ስጋና ደምህን ለሕይወት ለመዳን አድርግልኝ እንጂ ለክፉ ለበደል ለኃጢአት ታድርግብኝ ብለን ተማጽነን ለምነን ራሳችንን አዘጋጅተን ቅዳሴ አስቀድሰን ቅዱስ ቁርባንን መቀበል ይገባናል። ሁለተኛ አብዝተን ጸሎት ማድረግ ይገባናል። እናታችን ቅድስት ድንግል ማርያም በጎልጎታ በልጇ በወዳጇ መቃብር ላይ ሆና ለዓለም ሁሉ ምሕረትን የለመነችበት የተማጸነችበት ልጇም ከእልፍ አእላፍ መላእክት ጋር ወርዶ ስምሽን የጠራውን በቃል ኪዳንሽ የተማጸነውን በስምሽ መባ ስጦታ ለቤተ ክርስቲያን የሰጠውን እምርልሻለሁ ብሎ ቃል ኪዳን የገባበት ዕለት ነው። በሕይወተ ሥጋ እያለች እስከ 64 ዓመት ድረስ አብሯት የሆነው ወንጌላዊ ዮሐንስ ፍቁረ እግዚእ ወይም ባለ ራእዩ ዮሐንስ የጻፈውን የደረሰውን እጅግ ድንቅ የሆነ ሰኔ ጎልጎታ የሚባለውን የጸሎት መጽሐፍ መጸለይ ይገባናል። ስሟን በመጥራት የቃል ኪዳኗ ተሳታፊ እንድንሆን ይህንን ጸሎት ማድረስ መጸለይ መለመን መማፀን ይገባናል። ሶስተኛው በዚች ዕለት ዝክር ብንዘክር የተራቡትን ብናበላ የተጠሙትን ብናጠጣ እንዲሁም በእመቤታችን ስም ቀዝቃዛ ውሃን እንኳን ቢሆን ለተቸገሩት ለተጠሙት ብንሰጥ የእመቤታችን ቃል ኪዳኗ ይሰምርልናል። በዚች ዕለት ዝክር መዘከር ከሁሉም ጊዜውም በተለየ ቃል ኪዳኗን እንድናገኝ በረከቷን እንድንሳተፍ ይረዳናል። የእመቤታችን የቅድስት ድንግል ማርያምን ጣዕሟን ባንደበታችን ፍቅሯን በልቦናችን ይሳልብን። አሜን።